በአማራ ክልል በተያዘው የመኸር ወቅት ከ3.2 ሚሊዮን ሄክታር በላይ መሬት በዘር ተሸፍኗል። በምርት ዘመኑ 5.5 ሚሊዮን ሄክታር መሬት በተለያዩ ሰብሎች ለመሸፈን ታቅዶ እየተሰራም ይገኛል። ሳሙኤል ወርቃየው ተጨማሪ አለው። ይህ የምንመለከተው ሰብል በምዕራብ ጎጃም ዞን ጃቢ ጠናን ወረዳ በኩታ ገጠም እየለማ የሚገኝ የበቆሎ ሰብል ነው። የአካባቢው አርሶ አደሮች የተለያዩ ሰብሎችን በኩታ ገጠም ያለሙ ሲሆን በክረምቱ መግቢያ ላይ ቀድመው የዘሩት የበቆሎ ሰብልም አሁን ላይ በጥሩ ቁመና ላይ እንደሚገኝ አስረድተዋል። አስፈላጊውን የአረምና ተባይ ቁጥጥር ስራም እያከናወኑ ይገኛሉ። ኩታ ገጠም ነው 2 ሄክታር ማለት ነው። እንደዚህ ያለኝ ዘንድሮ ጥሩ ነው። አምሮንና ግቢው መሰጥቶናል። ሙቀቱ ነው አላባውም ሸጋ ሆኗል። አሁን ወደ ርጭት እየሄድኩ ነው። የከፋ ነገርም የለም። እንደየመሬቱ ነው። ያው አንዴ 8 ሄክታር ምናምን በቅሏል። በቆሎም ይሄን ይመስላል። ለዘንድሮ እንደዚህ የሚጨርስለት ከሆነ እንደ ዘንድሮ ሆኖ በቅሎ አይወቅምኛ ላይ በወቅቱ ዝናብ ጣለልን። ከዛን ጊዜ ጀምሮ በቆሎ በጣም የተለየ ነው የሆነ። ያው ሰውም እየተንከባከበው ነው። ሮያ እንደዚህ የሰጠማለ ገና ያልሰጠማለ በቆሎ ዝም ብሎ አራሮያ ዘንድሮ የተለየ ነው የሆነ። አርሶ አደሮች ከበቆሎ ባሻገርም ሌሎች ሰብሎችን በወቅቱ የዘር ስራቸውን የማከናወን ተግባራቸውን አጠናክረው ቀጥለዋል። ኩታ ገጠም የአመራረት ዘዴን አርሶ አደሮች ባህል የማድረግ ዝንባሌውም እያደገ መጥቷል። ይህም ምርትና ምርታማነትን በማሳደግ ከፍተኛ ሚና እየተጫወተ ነው። በጥሩ ቁመና ላይ ከሚገኘው የበቆሎ ሰብልም ጥሩ ምርት ለማግኘት አቅደው እየተንቀሳቀሱ ነው። ውጤታማ ይሆናል። ሁሉም አንድ አዛርት ስለሆነ ሁሉም ተያይቶ ነው ያረጋው። ሁሉም አንድ አይነት ነው ያመረተ። ያው እንግዲህ ባለፈው ሄክታር አንዴ 7 ኩንታል አውጥቻለሁ። ቡቃየው የዘንድሮ አበቃቅሉ የተሻለ ይመስለኛል። ቁመናው አድጓል፣ በጣም አድጓል። ገና ሲያፈተልክ ዝርዝር ሲቀጨስ ያየው አድጓል። በጣም ነው ያደገ። ሄክታር 80 ያገኛሉ። የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አግማስ ያንተነህ በበኩላቸው ሰብሎች በተባይና አረም እንዳይጠቁ ለአርሶ አደሮች የሚሰጡ ሙያዊ ድጋፎች ተጠናክረው መቀጠላቸውን ገልጸዋል። በ27 እና በ29 አርሶ አደሮች በማሳው ላይ የኤክስቴንሽን ስራቸውን ይሰራሉ፣ ይማማራሉ፣ ተሞክሮ ይለዋወጣሉ፣ ልምድ ይቀያየራሉ። ይህን በማድረጋቸው ምክንያት የሁሉም አርሶ አደር ማሳ ንጹህ ሆኖ ለምርትና ምርታማነት ሂደት የተሻለ አስተዋጽኦ የሚያደርግበት ሁኔታ እንዲመቻች ከማድረግ አንፃር ስራ እየተሰራ እንደሆነ በአማራ ክልል በ2018-19 የመኸር ምርት ዘመን ከ5.5 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን ታቅዶ 205 ሚሊዮን ኩንታል በላይ ምርት ለማምረት የተቀናጀ ስራ እየተከናወነ ነው። እስካሁንም ከ3.2 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች በዘር ተሸፍኗል። የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ እንደገለጹትም እቅዱን ለማሳካት በትኩረት እየተሰራ ነው። ምርታማነቱንም ወደ ካለበት 33.9 በመቶ ወደ 36.7 በመቶ ለማድረስ ግቦች ተቀምጠዋል። ይሄን ግብ ለማሳካት በተለይ ግብአት ቴክኖሎጂ እነዚህ የተሻሻሉ አሰራሮችን በኩታ ገጠም እርሻ በማቅረብ እና ተገቢውን የኤክስቴንሽን አገልግሎት ስራዎች በመስራት ግባችን ለማሳካት ትልቅ ትኩረት ሰጥተን እንደ ክልል እየሰራን ያለን እንደሆነ ለማሳሰብ ነው። በክልሉ ምርታማነትን ለማሳደግ የግብአት አቅርቦትን በወቅቱና በፍታዊነት ለአርሶ አደሮች ለማድረስም ስራዎች ተሰርተዋል። ለዚህም 8.6 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ እየተሰራ መሆኑ ተገልጿል። እስካሁንም ከ5.8 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ቀርቧል።